ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? ያለውን እግዚአብሔር ይመስገን። ትናንትና ቪዲዮ የምሰራበት ኮንዲሽን ላይ አልነበርኩና በጣም አጭር ቪዲዮ ደስ ስላለኝ ብቻ እንኳን ደስ አላችሁ ቪዲዮ ብቻ ነው የሰራሁትና ቪዲዮውን ራሱ ሙሉ ለሙሉ አላዳመጥኩትም ነበር። እውነት ለመናገር አሁን ነው ያዳመጥኩት። እንደውም ቁጭ ብዬ ስራ እየሰራሁ ሳዳምጠው የነበረውና ትላንትና ብሩኬ የምር ማለት ነው በጣም በቃ አለ አይደለ ሀይሚዬ ላለማጣት እያደረገ ያለው ነገር በጣም ነው በእውነት ያሳዘነኝ ማለት ነው። በጣም ነው ያሳዘነኝ እውነት ለመናገር አለ አይደለ የሆነ በቃ ግራ ገብቶታል። ታውቃላችሁ ያው አሁን ልጁ የልጁ አባት ነኝ ብሎ መምጣቱ ያን ያህል እንትን የሚል አይደለም። ያኔ በቂ ምክንያት አይደለም፣ ወይም ደግሞ በቂ ከብሩኬ ላይ እዳውን የሚያላቅቅበት ምክንያት አይደለም። ዋናው ማለት ነው ይሄ ምንም ኖርማል ነው። ምክንያቱም ማንም ሰው የልጁ አባት ነኝ ብሎ መምጣት ስለሚችል ማለት ነው። ግን ዋናው ነገር ማናት እዩ የምትባለው። ምክንያቱም የምታውቀው እሷና ፈጣሪ ብቻ ናቸው ይህን ነገር የሚያውቁት ማለት ነው። ስቲል ፍቅረኛ ተብዬውም ላያውቅ ይችላል ያን ያህል ማለት ነው እንትን የሚል አይደለም። ግን ፊቱ ላይ የተረዳሁት ነገር ብሩኬ ምንድን ነው በቃ ሀይሚ እንድታምነው በጣም ጥረት እያደረገ ነው፣ በጣም ማለት ነው። እና ድራማም ከሆነ ድራማው እውነት ለማስመሰል በቃ በጣም እየታገለ ነው እኔ ፊቱ ላይ ያየሁት ያነበብኩት ነገር ማለት ነው። እና ቡቡያ ይዞ ሀይሚዬ በአንተ የምትጨክን አይደለችም። ሀይሚዬ ይቅርታ ልብ ያላት ሴት ናት፣ ንጹህ ሴት ናት። ስለዚህ ምናልባት ያው ትላንትናም ሙሉ ለሙሉ ሰላም እንትን አላለም። ልክ ናት። ደግሞም የተናገረችው መጨረሻ ላይ ነገር አለ። ምንድን ነው ያለችው? የእዩን ሳይድ መስማት አለብን ብላለች። ለዛ ነው ትላንትና ሙሉ ለሙሉ እንትን ነገሩ ሳይፈታ የሄዱት። ለዛ ነው ከእዩ ሳይድ መስማት አለብን ነው ያለችው። ምክንያቱም የእዩ ሳይድ መሰማት አለበት። እንዳልኳችሁ ማንም ሰው መጥቶ የልጁ አባት ነኝ ሊል ይችላል። ለልጁ ደግሞ ቻናል ይከፈትለታል። ቢያንስ የቡታጅራ ልጆች ነብሩ እኮ ቡታጅራ ሲሄዱ ያው የአካባቢውን ልጆች ምናምን አበረታታው ከፍተው ነው የሚመጣው። ቢያንስ ስራ ሰርተው ቻናል ይከፈትላቸው አይደለም እንዴ? ደግሞ ማነው ስሟ ላይ ነጭ ለብሰህ ነው እንዲህ ከለቅሶ ቤት የመጣኸው? ወንድሜ ከለቅሶ ቤት ነው የመጣሁት ይላል። እሳ ነጭ ለብሰህ ነው እንዲህ ከለቅሶ ቤት የመጣኸው? ወይ ቤተሰብ እንደው ምን ይሻላቸዋል? ብሩኬ ደግሞ አንድ ምክር ልምከርህ፣ ለሁለተኛ ማለት ነው። ይሄ ሁሉ ዋጋ እያስከፈለህ ያለው አሁን ምን መሰለህ? ንግግር አለማወቅ ነው የኔ አባት፣ የኔ ወንድም። ንግግር አትችልም። የምሬን ነው የምልህ። አሁን ባለፈው እዩን አግኝተሃታል ወይም ደግሞ ልጁ ያንተ ነው ምናምን ስትባል አቤት መልስህ ግራ ገብት ያ ማለት ደግሞ ግዴታ አርገዋል ማለት አይደለም። ግን ችግሩ ምንድነው? ንግግር ያለማወቅ እና የሰው ልጅ ካለፈ ስህተቱ ይማራል። እና ቡቡዬ ንግግርማ መለማመድ አለብህ። ይሄ ፍቅር ነክ ነገር በተለይ አረ ወንዶች እኮ አሉ እንደው ቅቤ የሚያቀልጡ በአፋቸው ብቻ ቅቤ የሚያቀልጡ በወሬ ብቻ ማለት ነው ቅቤ የሚያቀልጡ አሉ፣ በጣም ተናግረው ማሳመን የሚችሉ። ስለዚህ እንደነዛ ወንዶች ንግግር ተማር ቡቡ፣ ንግግር ተማር፣ ተናግረህ ማሳመን ቻል እንጂ ንግግር ላይ በጣም በቃ ዋጋ ያስከፈለው ይሄ ነው እንጂ ድርጊቱን አድርጎት ምናምን አይደለም። ሁለተኛ ነገር ደግሞ ልጅቷን አግኝቻታለሁ ብሎ አምኗል። ግን የሰው ልጅ በተለያየ አጋጣሚ ሊገናኝ ይችላል። ያው ግዴታ በመጥፎ ነገር አይደለም፣ ግን በተለያየ አጋጣሚ ሊገናኝ ይችላል። ይሄን ደግሞ እንግዲህ ዛሬ ሁሉንም ነገር ተነጋግረው ይፈቱታል ብዬ አስባለሁ። ያው ሁሉም አራቱም አንድ ላይ ሆነው ቢነጋገሩ ነገሩ የመፈታት እድሉ ሰፊ ይሆናል ማለት ነው። ስለዚህ አንዳንድ ደግሞ መልእክት ላስተላልፍ። ቲክቶክ ላይ እዩና ብሩኬን እያቀናበራችሁ ልጅ እያረጋችሁ ፖስት የምታደርጉ ሰዎች ከድርጊታችሁ ተቆጠቡ። ምክንያቱም ልጅቷ አሁን ኦልሬዲ ሀይሚና ብሩኬ አንድ እንዲሆኑ እፈልጋለሁ ብላለች። ስለዚህ እናንተ ፊት ከሰጣችኋት፣ እናንተ ፊት ካሳያችኋት፣ እናንተ የሆነ ቦታ ከሰጣችኋት ልጅቷ ቃሏን ታጥፋለች። አሁንም ብሩኬ ሙሉ ለሙሉ ልጁ የሱ አይደለም የብሩኬ አይደለም ብላ አላመነችም። ስለዚህ ልጅቷን ፊት አለመስጠት ነው በቃ። እረፊ ማለት ነው። እረፊ በቃ እንድታምን የሰውየው እንደሆነ ማለት ነው፣ የብሩኬ እንዳልሆነ እንድታምን ማለት ነው።
አታሽቀብጡ እያንዳንዳችሁ ማለት ነው። ሀይሚን እየዘቀዘቃችሁ ሀይሚ አሁን ባለበት ሁኔታ አሁን በተፈጠረው ድራማ ሀይሚ ጥፋት የለባትም። ትክክል ናት። ሀይሚ ተበዳይ ናት። ስለዚህ ደግሞ ትላንትና ስትዘቀዝቋት ነበር። ምን አባታችሁ ታደርጋችሁ? ምን ታደርጋችሁ እንዴ? እረፉ በቃ። አሁን እነሱ አንድ ሊሆኑ ነው። በቃ ሁሉም ነገር ሊያበቃ ነው፣ ሊያልቅ ነው። ስለዚህ እስኪ ተረጋጉ። ግድ የላችሁ ትልቅ ሰው መዘቅዘቅ፣ ቤተሰብ መዘቅዘቅ ስራችሁ። ይሄ ድንቁርና በጣም ያስጠላል። እግዚአብሔርን እነሱ ዞሮ አንድ ለሚሆኑስ ነገር ምንም በማይመለከተውም ቤተሰብን እያመጣችሁ በተለይ ዘቀዘቃችሁ በጣም ያስተዛዝባል። ብቻ የምሬን ነው የምላችሁና ትላንትና አሁን ሀይሚ እኔ እንጃ ያጠፋችሁ ጥፋት ምን እስኪ ንገሩኝ። እስኪ ሴት ሆናችሁ ይሄ ነገር እነሱ ድራማ ነው ማለት ስራ ነው፣ ግን እንደ ሪል ቢሆን ለምሳሌ ይሄ ነገር አያድርገውና እውነት ቢሆን ግን እኔ እንጃ ጥፋተኛ ከጥፋተኛ ይልቅ ንጹህ ሰው እንደሚወቀስ ንጹህ ሰው እንደሚገፋ ነው እኔ የታየኝ ማለት ነው። እና እዩ ደግሞ እባክሽን የልጁ አባት ይሄኛው እንደሆነ በማመን ተባበሪን፣ በቃ ተባበሪን። በቃ አሁን ልጁ መጥቶ የኔ የልጅ አባት ነው ስላለ ሳይሆን የብሩኬ ስም ሊጸዳ ወይም ሊጠራ የሚችለው በእዩና በእዩ ብቻ ነው። ገባችሁ? እኔ አሁን ኮሜንታተሮችን ገብቻለሁ፣ አይቻለሁ። ኮሜንት የማንበብ ሱስ አለብኝ መቼም። ግን የብሩኬ ስም እንዳየሁት ከሆነ የብሩኬ ስም አሁንም በዚህ ሁኔታ አይደለም የሚጸዳው። አልጸዳም፣ በዚህ ሁኔታ አልጸዳም፣ አይጸዳም። እንደዚህ የተሸፋፈነ ነገር አያጸዳውም። ስለዚህ የእዩ ነው በቃ። አራቱም አንድ ላይ ቁጭ ብለው ሲነጋገሩ ነገሮች ይጸዳሉ ብዬ አስባለሁ። አለበለዛ ግን ሀይሚዬም ተናግራለች መጨረሻ ላይ እንዳለችው እስከ መጨረሻው መተማመን አለብን፣ መጽዳት አለበት ነገሩ በቃ ከስር እስከ መሰረቱ ብዙ ጥያቄ አለኝ ብላለች። እና ዛሬ ሁሉም ነገር የሚስተካከልበት ቀን ይሁንልን ፈጣሪ። እንግዲህ የልጆቻችንን ሰላም የሚመለስበት ቀን ይሁን ዛሬ። ዋናው ወሳኙ ቀን እንግዲህ ዛሬ ነው። የእዩ ቃል ነው እንግዲህ ዋናው። ልታጸዳ የምትችለው እዩ ናት፣ ሁሉንም ነገር እዚህ ጋር ማለት ነው። ምክንያቱም እሷ ፈጣሪን ካልፈራች እናምነዋለን እኮ ብሩኬን። ግን ደግሞ እሱ የሆነ አለን ቅድም ላይ እንደነገርኳችሁ ከአነጋገር ችግር ያበላሸው ነገር አለ። ገባችሁ? ከዛ ባለፈ ደግሞ እግዚአብሔር ይጨመርበት፣ መብርሃን ታግዛቸው፣ ሁሉም ነገር ይስተካከላል፣ ሰላም ይሆናል። ታዲያ ለዚህ ደስታ በሉ ሰብስክራይብ አድርጉኝ። ታዲያ ለዚህ ደስታ ማለት ነው ሰብስክራይብ አድርጉኝ። ምን ችግር አለው? ለእኔስ ማናለኝ? ኧረ ተው ተው ተው፣ ኧረ ተው ግን እንተጋገዝ እንጂ። ደህናውን ወዳችኋለሁ። ለማንኛውም እስኪ ዛሬ ቻሮሬን ያሰማን ፈጣሪ።